አሁን ከፊታችን ያለው የህልውና ችግር ግን የጋራ ችግራችን ከሁሉም በላይ የሆነ ቅድሚያ ልንሰጠው የሚገባ ጉዳይ ነው። ስለዚህ ያጠፋነው ጥፋት የሰራነው ወንጀል ካለ ነገ ከነገ ወዲያ እውነተኛ የሆነ የሽግግር ሂደት በኢትዮጵያ ተፈጥሮ እውነተኛ የሆነ የሽግግር ጊዜ ፍትህ ሲሰፍን ማናችንም በሰራነው ጥፋት የሰራነው ወንጀል ካለ ተጠያቂ እንሆናለን። ነገር ግን ያ ተሰራ የሚባለው ነገር ለአሁኑ እንቅስቃሴ እንቅፋት ሆኖ ወደፊት እንዳንራመድ ያደርገና አይገባም የሚል እምነት አለ። ስለዚህ ሪሊ ወደፊት በመናዘጋጃቸው መድረኮች እንደዚህ አይነት ምክንያቶች ቅድመ ሁኔታዎች ቦታ እንዳይኖራቸው አድርገን ሁላችንም በቅንነት በጋራ እየተገናኘን ለጋራ የህዝብ ትግል መተባበር አለብን የሚል እምነት አለኝ እና ዛሬም በዚህ ምክንያት የማይገኙ የመገናኛ ብዙሃን ሰዎች ሊኖሩ ይችላሉ። ምናልባት መገኘት አለባቸው ብላችሁ የምትጠብቋቸው የምታውቋቸው ሰዎችን እዚህ ባታዩ ወይም ባታገኙ የአብሮነት ኢትዮጵያ ሳይጋብዛቸው ቀርቶ አይደለም። እኛ ጋብዘናቸው ቅድም ባልኩት ምክንያት በርከት ያሉት ከነከሌ ጋር እንገናኝም በሚል ምናልባት አንድ ሚዲያ ኤዲቶሪያል ፖሊሲ ውይይት ለማድረግ አይፈቅድልኝም በሚል የቀራለ ከዛ ውጪ ግን አብዛኛዎቹ ከነከሌ ጋር እንታይም በሚል የቀሩ ናቸው። እና ሪሊ ዛሬ በዚህ መድረክ የተገኛችሁ ምንም አይነት ቅድመ ሁኔታ ሳታስቀምጡ በዚህ የጋራ ጉዳይ በጋራ መነጋገር አለብን ብላችሁ በመገኘታችሁ አክብሮቴ በጣም የላቀ ነው። በእውነት የህዝብን የሀገርን ጥቅም አስቀድማችኋል ብዬ ነው የማምነው። ስለዚህ ሌሎቹ ወንድሞቻችን እህቶቻችን ወደፊት ተመሳሳይ መንገድ ይከተላሉ የሚል እምነት አለኝ። ምናልባት ሐሳባቸውን ቀይረው የሚቀላቀሉንም ከሆነ ሊንኩ ደርሷቸዋል፣ በቻሉት ሰዓት ይቀላቀሉናል። ስለዚህ አሁን በተገኘው ሰው ውይይታችን እንጀምራለን። የዛሬውን ውይይት የሚያስተናብርልን አቶ ታምሩ ሁሊሶ ነው። ታምሩ ሁሊሶ የአብሮነት ኢትዮጵያ ተባባሪያችን ነው እና የዛሬውን የመገናኛ ብዙሃን መድረክ እሱ እንዲያስተናብር መርጠነዋል እና ከዚህ ሰዓት ጀምሮ ታምሩ አጀንዳውን ተወስዳለህ፣ መድረኩን ተወስዳለህ፣ ክፍት ነው። አመሰግናለሁ አቶ ልደቱ። ይሰማል አይደል? በመልከታችሁ ተሳይ ኦፖርቹኒስት ልሆንና ራሴን በማስተዋወቅ ልጀምር። መጀመሪያ እንደተባለው አቶ ልደቱ እንዳለው ብዙዎቻችሁ የመገናኛ ብዙሃን ባለሙያና ባለቤቶች ናችሁ። በርካታ ሰው በየቀኑ ስለሚያያችሁ ማስተዋወቅ አያስፈልግም። እኔ ግን ራሴን ባላስተዋወቅ ደግሞ ማን ያወራው የሚል ነገር ከእናንተም ከተመልካችን ሊነሳ ስለሚችል ራሴን አስተዋወቅ። ታምሩ ሁሊሶ እባላለሁ። በሙያ እና በስልጠና የፋይናንስ ሰው ነኝ። አገሬን ከመልቀቄ በፊት ለ14 ዓመታት በተለያዩ ዓለም አቀፍ ድርጅቶች ውስጥ በተለያየ ኃላፊነት በዚሁ ሙያ ስራ ቆይቻለሁ። እንደዚሁ አገሬን ከመልቀቄ በፊት ያገባኛል፣ የኃላፊነት ይሰማኛል ስለ ሀገሬ ጉዳይ በሚል በማህበራዊ ሚዲያ ላይ በተለያዩ ሚዲያዎች ላይ አገሬት ባሉ የመንግስትም የግል ሚዲያዎች እየቀረብኩኝ ሀሳቤን ስልስ ኖር ያለው ከ10 ዓመት በኋላ ባለው ጊዜ እዚህ አሜሪካ ውስጥ እየኖርኩ ነው። በዋናነት በዚሁ ሙያዬ የተሰማራው ሲሆን አልፎ አልፎ ከስንፍናም ከኑሮም ያመለጠ ጊዜ ሳገኝ ደግሞ እንደዚሁ እጽፋለሁ፣ ሀሳቤን አቀርባለሁ። ይሄው ነው። እንደተጠቀሰው ዛሬ 14 እና 15 የሚሆኑ ሚዲያዎች ተጋብዘዋል። እዚህ ጋር አንድ ሊስት አለኝ። ቅደም ተከተላችሁን በማስከተል በማሳወቅ ጀምራለሁ። እያንዳንዳችሁ 13 ደቂቃ ተመድቧል። 13 ደቂቃ ውስጥ 11 እንደተጠቀማችሁ ወይም ከ80% ወይ ከ70% ይገኛል። እዛ ጋር አስታውሳችኋለሁ ሀሳባችሁን ታጠቃልሉ። ምክንያቱም ሁለተኛ ማስፈን ለመግለጽ የመጨረሻዋን 2 ደቂቃ ሀሳብን ለመጠቅለል እና ለማሰባሰብ ተጠቀሙበት። እሷ ላይ ስለዚህ ማስታወሻ ያስታችኋል። በዚሁ የመጀመሪያው ተናጋሪያችን የሚሆነው ጴጥሮስ መስፍን ከኤምኤስ
ከዛ ሪዮት አለሙ ከሚዲያ ሚዲያ ተባለች ሞገዛው የሀሳብ ገበታ ወይም ደግሞ ቡፌት ኦፍ አይዲያስ በመቀጠል አሸናፊ አብርሃም ከኦርቢት ሚዲያ አንተስ ይከተላል ከኩሽ ሚዲያ ከዛ በቃ ባላምረው እናገኛለን አዲስ ነው ከዛ በኋላ ምናላቸው ከጊዮ ሚዲያ ነው የሚከተሉትን ከነሱ በኋላ የሚናገሩትን ሰዎች ማሳወቅ ይሆናል ወደ ውይይታችን ንግባ ጴጥሮስ መጀመር ትችላለህ ሌሎቻችን ዩቱብ ተባባል አመሰግናለሁ እንዲሁም አመሰግናለሁ ታምሩ እንዲሁም ሁላችሁም የሚዲያ አካላት እንግዲህ በዚህ መልኩ መሰባሰብ በመቻላችንና ደግሞ በአገራችን ላይ በሚደረገው የህዝባዊ ትግል ላይ የራሳችንን ሚዲያ አስተዋጽኦ ለማበርከት ልክ ፖለቲከኞቹን ጋብዘን እንደምናናግረው ሁሉ እኛ ደግሞ በዚህ ህዝባዊ ትግል ላይ ልናደርግ የምንችለውን በጎ ሚና ወይም አስተዋጽኦ እንዴት ማድረግ እንችላለን በሚለው ሐሳብ ላይ እንድንናገር እንደ ኢኤምኤስ ለተሰጠን እድል እጅግ አድርገን እናመሰግናለን። በእኔ በኩል እንግዲህ አብዛኛው ንግግሬን ሰዓት ለመጠቀም በጽሁፍ አቅርቤዋለሁ። ስለዚህ በንባብ ማቀርበው ይሆናል። የህልውና ትግልን በአምባገነን መንግስት ላይ ተጠናክሮ እንዲቀጥል ህዝባዊ እምቢተኝነት በማጠናከርና ለውጤታማ ወይም ለውጤት በማብቃት ውስጥ ሚዲያ ምን ሚና ሊኖረው ይገባል የሚለው ነገር መሰረታዊ ጥያቄ ነው። ይህንን ጥያቄ እንደ ኢኤምኤስ ከዛም ባሻገር ደግሞ እንደ ግለሰብ የሚታየኝ የማስበው ወይም በጋራ የምናስበው ሶስት መሰረታዊ የሆኑ ጽንሰ ሐሳቦችን ወይም ደግሞ ቲዮሬቲካል ሞዴሎችን በመጠቀም ሐሳቤን ለማብራራት እሞክራለሁ። አስቀድሜ ይቅርታ የምጠይቀው በመካከል አንዳንድ እንግሊዘኛ ቃላቶች ስለማስገባ ወይም ስለምጠቀም ለነሱ እንግዲህ አስቀድሜ ተመልካቹን ይቅርታ እጠይቃለሁኝ። እነኚህን ሶስት ሞዴሎች በመጠቀም ሚዲያ በኢትዮጵያ ውስጥ የሚደረገውን የህልውና ትግልና ህዝባዊ እምቢተኝነት እንዴት ወደ ተሻለና ላቅ ወዳለ ደረጃ ማድረስ ይቻላል፣ ውጤትስ እንዴት ማምጣት ይቻላል የሚሉት ነገሮች ናቸው እንግዲህ በዋነኛነት የትኩረቴ አቅጣጫ የሚሆኑት። ሐሳቤንም ለማውጠንጠን የመረጥኳቸው እነኚህ ሶስት ሞዴሎች የመጀመሪያው ፐብሊክ ስፌር ቲዮሪ የሚባለው፣ ሁለተኛው ሪሶርስ ሞቢላይዜሽን እና ሶስተኛው ደግሞ ፍሬሚንግ ቲዮሪ ናቸው። እነኚህን ሶስት ቲዮሪዎች ሚዲያዎች በዚህን ወቅት አሁን ሀገራችን ባለችበት ነባራዊ ሁኔታ ላይ ከእንዲሁ ከዓለም አቀፍ ተሞክሮ አንጻር ተግባራዊ ብናደርጋቸው ውጤታማ እንሆንባቸዋለን፣ ደግሞ የተሳካ ስራ መስራት እንችላለን ብዬ አስባለሁ። የመጀመሪያው እንግዲህ አምባገነን መንግስት ባለበት አውድ ውስጥ ነው ህዝባዊ ትግልን እየታሰበ ያለው፣ እንዲሁም ደግሞ የህልውና ትግሉ እየገፋ መጥቶ እዚህ ደረጃ የደረሰው። ስለዚህ አምባገነናዊ እጅግ በጣም አፋኝና ያሉትን አማራጮች በሙሉ ምናልባትም ከአክቲቪስቶች የበለጠ የስነ ምግባርና የትኛውንም አይነት የፖለቲካ መርህ ሳይጠብቅ በሁሉም መንገድ ለሚንቀሳቀስ መንግስት አዋጭ የሚሆነው መንገድ ምንድነው የሚለውን ሳስብ አንደኛው ሚዲያዎች የዜና ምንጭ ብቻ ሳይሆን እውነትን ፈልፍሎ በማውጣትና ለህዝብ ማድረስ የህዝባዊ ትግል የደም ስር ሆነው ያገለግላሉ ብዬ አስባለሁ። በተለይ የንቅናቄ መሳሪያና ለህዝብ ትግል የሞራል ልዕልናን ከፍ ማድረጊያ ሆነው ሊያገለግሉ የሚችሉባቸው አማራጮች አሉ። የህዝባዊ እምቢተኝነት እንቅስቃሴዎች ሲነሱ ሚዲያ ሊወስዳቸው የሚችላቸው ወይም ሊወጣቸው የሚችላቸውን ድርሻዎች እንደው በተራ ለማስቀመጥ አንድ 4 ነጥቦች አሉ። የመጀመሪያው ነጥብ በመንግስት ቁጥጥር ስር ያሉትን ትርክቶች ወይም ደግሞ የትርክት ሞኖፖሊ ማፍረስ ያስፈልጋል። ሚዲያዎች ሊሰሩት ከሚችሉት ትልቁ ነገር ይሄ ነው። ሞኖፖሊ ኦፍ ስቴት ኮንትሮል ናሬቲቮች አሉ። በመንግስት ቁጥጥር ስር ያሉ የሚቀርቡ ናሬቲቮች አሁን ሁልጊዜ በየጊዜው የምንሰማቸው ኢትዮጵያ አትፈርስም ወይም ኢትዮጵያ ልትፈርስ ነው፣ ታሪካዊ ጠላቶቻችን ጋር በመተባበር ኢትዮጵያን ሊያፈርሱ ነው፣ የኢትዮጵያን ብሔራዊ ጥቅም አሳልፈው ሊሰጡ ነው እና የመሳሰሉ ስቴት ሞኖፖላይዝድ የሆኑ ስቴት ኮንትሮል ናሬቲቮች አሉ ወይም ትርክቶች አሉ። እነኚህን ትርክቶች በማፍረስ እና ውሸቱን በማጋለጥ እውነቱን ደግሞ በመግለጥ ሚዲያዎች ትልቅ ሚና ይኖራቸዋል። ሁለተኛው ለተቀናጁ ተግባራት ዜጎችን ማሰባሰብ ወይም ሞቢላይዝ ማድረግ ሌላ ሚዲያዎች ሊጫወቱት የሚችሉት ትልቅ ሚና እንደሆነ አስባለሁ። ሶስተኛው ተቃውሞን ከስርዓት አልበኝነት ነጥሎ በከፍተኛ የስነ ምግባር መርህ እንዲጓዝ መቅረጽ ነው።
ይሄ በሀገራችን አውድ ውስጥ እጅግ በጣም ከፍተኛ የሆነ ጉዳይ እንደሆነ ይሰማኛል። ምናልባት በእንግሊዝኛው framing resistance as a moral duty rather than a disorder የሚለው ነገር በደንብ ይገልጸዋል ብዬ አስባለሁ። ህዝባዊ እምቢተኝነት ሲባል የህልውና ትግል ሲባል መንግስት ከሚሰራቸው መንግስት ተኮር የሆኑ ወይም ሞኖፖላይዝድ የተደረጉ ትርክቶች ምንድናቸው? እነኚህ የሚዲያ አካላት ለምሳሌ በትላንት እንኳን የወጣውን መግለጫ ብንወስደው እርስ በርስ ለመገዳደል የሚፈላለጉ አካላት በጋራ በጥቅም መተሳሰር የሚል ይሄ ትርክት ነው። እንደዚህ ያሉ ትርክቶችን ማፍረስ የምንችለው ኢትዮጵያን ለማፍረስ ሳይሆን አገሪቱ ከወደቀችበትና ከገባችበት አዘቅት ውስጥ ለመታደግ የሚደረግ ጥረት መሆኑን ለማሳየት የሚደረጉ ህዝባዊ ትግሎች ከስርዓት አልበኝነት መነጠል መቻል አለባቸው። ከፍ ባለ የስነ ምግባር መርህ መንቀሳቀስ ይገባቸዋል። ይህንን ለማድረግ ደግሞ ሚዲያ ነው ትልቁን ሚና የሚጫወተው። ለምሳሌ ህዝባዊ ትግሉ ወደ ስርዓት አልበኝነት ወይም አናርኪዝም እንዳያድግ፣ ንብረትን ወደ ማውደም ከፍ እያለ እንዳይሄድ፣ እንዲሁም በየትኛውም ሁኔታ ሊጣሱ የማይገባቸውን የሰብአዊነትና የኢትዮጵያዊነት እሴቶች እንዳይጣሱ ሚዲያዎች ሊሰሩ ይገባል። የትኛውም ህዝባዊ ትግል የትኛውም የነጻነት ትግል የማይጥሳቸው መርሆች አሉ። በሰብአዊነት ላይ የማይፈጸሙ ጥቃቶች አሉ። እንዲሁም ደግሞ በኢትዮጵያዊነት ላይ ጦርነት የማንከፍትባቸው ግባችንን ለማሳካት ስንል ማንነካቸው ማንደራደርባቸው መርሆች ሊኖሩ ይገባል። እነኚህ ነገሮች ይዞ መጓዝ የበለጠ ትግሉ ላይ የሚያመጣው በጎ አስተዋጽኦ እንዳለው አስባለሁ። በአራተኛ ደረጃ የአንድነትን ስሜትና የጋራ ማንነትን ሚዲያዎች መገንባት ይገባቸዋል። ይሄም በሀገራችን ትልቁ ጥቃት ሲወረወርበት ወይም ደግሞ ድንጋይ ሲወረወርበት የቆየው አጀንዳ ነው። ኢትዮጵያ ውስጥ የአንድነት ስሜት እንዳይኖረን፣ የጋራ ታሪክ፣ የጋራ ማንነት፣ የጋራ ባህል እንዳይኖረን ብዙ ሲሰራ ተከርሟል። ስለዚህ ይህንን ነገር ለማፍረስና በምንጋራባቸው የምንለያይባቸው በርካታ አጀንዳዎች ቢኖሩም ደግሞ የምንጋራቸው እውነቶች አሉ። ስለዚህ በምንጋራቸው ታሪኮች ላይ፣ በምንጋራቸው ባህሎች ላይ፣ በምንጋራቸው እምነቶች ላይ የህዝብን አንድነትና የጋራ ስሜትን መገንባት የሚዲያዎች ሚና ነው ብዬ አምናለሁ። እንግዲህ ከዚህ ጋር እነኚህን ቅድም የጠቀስኳቸውን ፐብሊክ ስፌር ሪሶርስ ሞቢላይዜሽን እና የፍሬሚንግ ቲዮሪን እንዴት አድርገን ተግባራዊ በሆነ መንገድ ኢትዮጵያ ውስጥ ልንጠቀማቸው እንችላለን የሚሉትን የተወሰኑትን ነገሮች ላንሳቸው። እነኚህ የታወቁ ንድፈ ሐሳቦች ናቸው። እነኚህን ማጣመር ሚዲያ እንዴት ለህዝባዊ እምቢተኝነት የተቃውሞ ኃይል እንደሚሆን ነው ልንመለከት የምንችለው። እነኚህን ቲዮሬቲካል ማዕቀፎች ወይም ደግሞ የጽንሰ ሐሳብ ግንዛቤዎችን ነጣጥለን ብናያቸው የመጀመሪያው ህዝባዊ ክበብ ወይም ደግሞ ፐብሊክ ስፌር ቲዮሪን እንዴት አድርገን ነው ልንጠቀም የምንችለው ስንል የመጀመሪያ የዚህ ጽንሰ ሐሳብ አንኳር ሐሳቡ ዜጎች በነፃነት ሐሳባቸውን የሚገልጹበት የሚከራከሩበትና ከመንግስት ቁጥጥር ነፃ የሆነ የህዝብ አስተያየት የሚፈጠርበትን አውድ መፍጠር ነው። በተለያየ መንገድ እንግዲህ በተለመደው መልኩ አንዳንድ የአዲስ አበባ ነዋሪዎች እየተባሉ በኢትዮጵያ ቴሌቪዥንም ሆነ በመንግስት መገናኛ ብዙሃን የሚቀርቡ ትርክቶች አሉ። ወይም ደግሞ የዚህ አካባቢ ማህበረሰብ ተሰብስቦ የምንፈልገው ሰላም ነው አለ ኦር የምንፈልገው እንደዚህ ነው አለ የሚል የተከፈላቸው ሰዎች ወይም ደግሞ በተወሰነ ጥቅም የታሰሩ የመንግስት አካላት ቀርበው የሚሰሩት ትርክት አለ። ከዛ ባሻገር ግን ነፃ የሆነ መንግስት የማይቆጣጠረው ካድሬ የማይቆጣጠረው ወይም ደግሞ የሆነ ልዩ የሆነ የፖለቲካ አስተሳሰብ የማይቆጣጠረው ገለልተኛ የሆነ ህዝቡ ሐሳቡን በነፃነት የሚገልጽበት የሚወያይበት የሚከራከርበት መድረኮችን መፍጠር አንዱ የሚዲያዎች ድርሻ ነው። ይህንን በተግባር ስናውለው ገለልተኛ ወይም አማራጭ ሚዲያ ሲኖረን ወይም እንዲኖረን ስናደርግ ያንን ማድረግ እንችላለን። በዚያ አውድ ውስጥ ሚዲያው ዜጎች የሚወያዩበት የሚያቅዱበትና አምባገነናዊ የውሸት ትርክቶችን የሚገዳደሩበትን መድረኮች ሚዲያዎች መፍጠር ይችላሉ ብዬ አምናለሁ። ሁለተኛው የሀብት ማሰባሰብ ቲዮሪ ነው። እንግዲህ ይህንን ሪሶርስ ሞቢላይዜሽን ቲዮሪን ማህበራዊ እንቅስቃሴዎች የህልውና ትግሎችና ህዝባዊ እምቢተኝነት የተሳኩ እንዲሆኑ የተለያዩ ሀብቶችን ማሰባሰብ ወይም ሞቢላይዝ ማድረግ ይጠይቃል። ይህንን ማድረግ የምንችለው ለምሳሌ ሰዎች የግንኙነት መረቦችን ኮሚኒኬሽን ኔትወርክስ ማለት ነው የገንዘብ አቅምንና የመገናኛ መሳሪያዎችን ያሉ ሀብቶችን በማሰባሰብ ለሚጠበቀው ውጤት ማዋል ትልቅ ራሱን የቻለ አዎንታዊ ሚና አለው። ይህንን ተግባራዊ የምናደርገው ምንድነው? ሚዲያ መረጃን በማሰራጨት ተቃዋሚዎችን በማገናኘት ከዚህ በፊት በተደጋጋሚ አብሮነትን ቅድም እንደገለጸው በተለያየ ሐሳብና ዘውግ ላይ ያሉ ፖለቲከኞችን
በአንድ መድረክ እንዲቀርቡ እድሉ ሲመቻች ያንን በማስተላለፍ ያንን ደግሞ እንዲቀርቡም እንዲገናኙም ተነሳሽነቱን በመውሰድ ተቃዋሚዎችን በአንድ መድረክ ማገናኘት እንደዚህ ያሉ እርምጃዎችን ወይም ደግሞ ሰላማዊ ሰልፎች ሲከናወኑ በተለያዩ ከተሞች ላይ የሚደረጉ ህዝባዊ ቢተኝነቶችን ሽፋን በመስጠት በገንዘብ የማይለካ ትልቅ ግብአት ለህዝባዊ ትግል ማበርከት ይቻላል ብዬ አስባለሁ። ሶስተኛው ፍሬሚንግ ቲዮሪ ነው። ፍሬሚንግ ቲዮሪን በሚመለከት ነገሮች የሚቀርቡበት መንገድ በተለይም ሰዎች ሁኔታውን የሚረዱበት መንገድ ላይ ተጽዕኖ ያሳድራል። እያንዳንዱ ህዝባዊ ትግል ላይ የሚነሱ የቅስቀሳ መሳሪያዎች፣ የቅስቀሳ ንግግሮች፣ የፖለቲካ አስተሳሰቦች የሚቀርቡበት መንገድ ፐርሰፕሽኑን የመወሰን አቅማቸው በጣም ትልቅ ነው። ስለዚህ እነኚህ የሚተላለፉ መልእክቶችና አጀንዳዎች ሚዲያዎች በኩል ጥንቃቄ ሊደረግባቸው ይገባል። ለምሳሌ ፖለቲከኞቹ በጣም በስሜታዊነት ወይም በግብታዊነት አቺቨብል ያልሆነ ጎሎችን ቢያስቀምጡ ወይም ምክሮችን ቢያስቀምጡ ወይም ደግሞ በእርስ በርስ ግጭቶችን መከፋፈሎችን ሊያመጡ የሚችሉ ሐሳቦችን ቢሰነዝሩ ሚዲያዎች እንደዚህ ያሉ ነገሮችን ሴንሰር በማድረግ አንድነትን የሚያጎሉና በተለይ ደግሞ ለህዝብ ሲደርሱ የሚያስተላልፉትን መልእክት በደንብ ባገናዘበ መልኩ ሊያቀርቡ ይገባል ተብሎ ይታሰባል። ይሄ the way issues are presented or framed influences how people perceive የሚባለው ነገር ማለት ነው። እኛ የምናቀርበውን ነገር ሰዎች የሚረዱበት መንገድ ስለሚወስን ነገሮች የምናቀርብባቸው መንገዶች እጅግ በጣም ጥንቃቄ ሊኖራቸው ይገባል። ለዲሞክራሲያዊ እሳቢዎች የሚቆረቆር ሚዲያ ህዝባዊ ቢተኝነትን ከህግ ወይም ስርዓት አልበኝነት መነጠልና ህጋዊ ተቀባይነት እንዲሁም ዓለም አቀፋዊነት ያላቸውን የተቃውሞ መንገዶችን መከተል ይገባል። የህዝብን ድጋፍና ዓለም አቀፋዊ ትኩረትን ለመሳብም ደግሞ ይረዳል። ሁሉ ጊዜ በስርዓት በእቅድና በምንድነው በደንብ በተባበረ ክንድ የሚሰራ ስራ አንድ ህዝብ ተቀባይነት ይኖረዋል፣ ሁለት ዓለም አቀፋዊ የሆነ ትኩረትንም የሚስብበት ሂደት አለ። እንደዚህ ያሉ ሌሎች ምሳሌዎችን ማንሳት ይቻላል። በተለይ የእምቢተኝነቱ ዓላማና ግብ መንግስት እንደሚያቀርበው የፕሮፓጋንዳ ብጥብጥ መፍጠርና ሀገርን መፍረስ ሳይሆን ስርዓቱ እንዲለወጥ የሚደረግ ህዝባዊ ዲሞክራሲያዊ እንቅስቃሴ መሆኑን ማስገንዘብ ይፈልጋል። ቲዮሬቲካሊ ፍሬም ስናደርገው ፍሬሚንጉ በዋነኛነት ይህንን ነው የምናቀርበው። ህዝባዊ ትግል እምቢተኝነት ዓላማው ሀገርን ማበጣበጥ፣ ሀገርን ማፍረስ ሳይሆን በሀገሪቱ ውስጥ ያለውን ችግር ስር ነቀል ለውጥ እንዲመጣ የማድረግ መሆኑን ማስገንዘብ ማስጨበጥ ያስፈልጋል። ሁለተኛ ዓለም አቀፍ ዲፕሎማቲክ ማህበረሰብ ስርዓት አልባ በነውጥና ለመረጋጋት ከተሞላች ሀገር ይልቅ በስርዓት ያለ አምባገነናዊ ስርዓትን እንደሚመርጡ በተደጋጋሚ በዓለም ተሞክሮ ያየነው ነገር ነው። ስለዚህ አገር ተበጥብጣ አገራቸው በስደተኛ ከሚጥለቀለቅ ይልቅ እዛው ባለንበት ሁኔታ መንግስት አገረ መንግስቱ ተጠብቆ ቢኖርን ይመርጣሉ። ሁለት ደቂቃ ይቀርሃል፣ ሐሳብን እያጠቃለልክልን። እሺ፣ ስለዚህ እንደዚህ ያሉ አውዶችን ይመርጣሉ። ዓለም አቀፍ ትብብር እንድናገኝ ከሀገር ውስጥም ያለውን ህዝቡ ላይ ያለውን ሁሉ ጊዜ ሀገር ተበጥብጣ የባሰና አደገኛ ሁኔታ ይፈጠራል የሚለውን ስጋት አስወግዶ በጋራ አብረን መስራት የምንችልበት ብትለወጥ አገሪቷ እኛ የምንጠቀምበት ነው፣ ስርዓት የማይጠፋበት ነው የሚለውን አመኔታን እንዲያሳድግ እነኚህን የምናቀርባቸውን ሐሳቦች የሚቀርቡበት መንገድ ወሳኝ ነው። እነኚህን ነገሮች ስናደርግ እንግዲህ ሰዓት ጥቂት ስለሆነ ያለኝ ዋና ነጥቦቹን ብቻ ላንሳ። ምናልባት ሁለተኛ እድል ከመጣ ጨምራለሁ። በመንግስት ቁጥጥር ስር ያሉ ትርክቶችን መስበር የሚዲያዎቹ ትልቅ እሺ በመንግስት ቁጥጥር ስር ያሉ ትርክቶችን መስበር ሚዲያዎች ሊወጡት የሚችሉት በጣም ትልቁ አስተዋጽኦ ነው። ሁለተኛ ቀስቀሳና የማስተባበር ዘመቻዎችን ማመቻቸት ሚዲያዎች ሊወጡት የሚችሉት ሌላ ትልቅ ሚና ነው። እንዲሁም ደግሞ ትግሉን ዓለም አቀፋዊ በማድረግ ሚዲያዎች ትልቅ ስራ ሊሰሩ ይችላሉ። ቅድም እንዳልኩት የጋራ ማንነትን በመፍጠር በዚህም ላይ ሚዲያዎች የራሳቸውን ትልቅ የሆነ አዎንታዊ አስተዋጽኦ ሊያበረክቱ ይችላሉ። ስለዚህ አስቀድም ያቀረብኳቸውን 3 ቲዮሬቲካል ፍሬምወርኮችን ተግባራዊ ብናደርጋቸው ለንግግር መድረክ በመፍጠር ህዝብ ሐሳቡን በነፃነት ያለ መንግስት ቁጥጥር የሚያቀርብበት መድረክ መሆን እንችላለን። እንዲሁም ደግሞ እንቅስቃሴዎቹ ንቅናቄዎቹ የሚጓዙበትን አቅጣጫ በመቀየስና ለነኚህ እንቅስቃሴዎች ደግሞ ሽፋን በመስጠት ሌላ ትልቁን አስተዋጽኦ መወጣት እንችላለን። በመጨረሻም እንግዲህ የሚቀርቡ የትኛውም ህዝባዊ ትግል እምቢተኝነትና የህልውና እንቅስቃሴዎች በሙሉ
ከስርዓት አልበኝነት የጸዱና እንዲሁም ሀገርን ህልውና የበለጠ የሚያስጠብቁ የሚያረጋግጡ መሆናቸውን ማሳየት እንችላለን። የጋራ ማንነትንና የጋራ እሴቶችን ለማስጠበቅ እነኚህ ሚዲያዎች በዚህ ወቅት ላይ ወሳኝ ሚና እንዳላቸው አስባለሁ። አመሰግናለሁ። እጅጉን እናመሰግናለን ጴጥሮስ መስፍን ከኤምኤስ ሚዲያ። ቀጣዩ ተናጋሪ መሪዎት አለሙ ከእንጊዜ ሚዲያ ነው። መሪዎት ቀጥይ 13 ደቂቃ አለሽ። 11ኛው ላይ ስትደርሺ እንደዚሁ አስታውስሻለሁ። መሪዎት ይሰማል? ያንቺ አይሰማንም። ሚውት አድርገሽዋል ሮት። እሺ ይቅርታ እንግዲህ ቅድም ድምጽ እንዳይረብሽ ሚውት ባረኩት በዛው ቀርቶ ነው። እሺ በቅድሚያ የአብሮነት ኢትዮጵያ ሀሳባችንን እናቀርብ ዘንድ ስለጋበዘን እንደምን ጊዜ ሚዲያ ማመስገን ፈልጋለሁኝ። በመቀጠል የወቅቱ የህዝብ የህልውና ትግል ተጠናክሮ ለአሸናፊነት እንዲበቃ የመገናኛ ብዙሃን ሚና ምን ሊሆን ይገባል ወደሚለው ንግግር እንድናደርግ ወደ ተጋበዝንበት ርዕሰ ጉዳይ ሳልፍ ይህንን ርዕስ እንደተመለከትኩ ወደ አእምሮ የመጣው የወቅቱ የህዝብ የህልውና ትግል የሚለው አብሮነት የቱን ነው ወይም ምንድን ነው የሚል ጥያቄ ነበርና ይሄንን ልደቱን ጠይቄዋለሁ። ምክንያቱም እንደምታውቁት ያው የትኛውም አይነት እንቅስቃሴ የኛ የህልውና ትግል ነው የሚለው ነገር በሰፊው የሚሰማበት ነውና ሁሉም እንደሚባለው የህልውና ትግል ነው ወይ የቱን ነው የህልውና ትግል የምንለው የሚለውን ነገር እንደዚሁም ደግሞ ተጠናክሮ እንዲቀጥል ስንል ምን አይነቱን ነው የሚለው ነገር ግልጽ መሆን ስለነበረበት ነው። ልደቱም የመለሰልኝ ነበርና ከዛ ተነስቼ ነው እንግዲህ ሰጠው። የወቅቱ የህዝብ የህልውና ትግል የሚለው አባባል በአብሮነት እይታ በአሁኑ ወቅት ህዝቡ በተለያየ መንገድ እያካሄደው ያለው ትግል ከመልካም አስተዳደር ጥያቄነት አልፎ እንደ ሀገርና ህዝብ በህልውና የመቀጠልና ያለመቀጠል ትግል ነው የሚል ነው። ይህንን ያልተገኙችም የወቅቱን ትግል አስፈላጊነትና ክብደት በዚህ መጠን እንዲረዱት ለመድረግ መታገል አስፈላጊ ነው ብለን እናምናለን። ተጠናክሮ ለአሸናፊነት እንዲበቃና እናንተ ሀሳብ እንድትሰጡበት የተፈለገው በደብዳቤው ላይ በግልጽ እንደተቀመጠው በሰላማዊ ህዝባዊ እምቢተኝነት ሊካሄድ ስለሚገባውና ስለሚታሰበው ትግል ነው። በአጭሩ የሚዲያውን ትብብር የምንፈልገው በሰላማዊ እምቢተኝነት ወደፊት እንዲካሄድ ለሚታሰበው ትግል ነው የሚል ነው። ስለዚህ በእኛም በምንጊዜ ሚዲያ በኩል የጋራ ትብብርን በተመለከተ ያለን ምልከታ ላይ ጥቂት እላለሁ ማለት ነው። ከዛ በፊት ግን ስለ ሰላማዊ ህዝባዊ እምቢተኝነት እንደዚሁ ልናገር። በነገራችን ላይ በተቻለ መጠን ብዙ ነገር ለመዝለል ያሰብኩትን እሞክራለሁ። ጴጥሮስ የተናገራቸውን ብዙዎቹ ነገሮች የምገዛቸው ስለሆኑ ማለት ነው ላለመድገም። እንግዲህ ዛሬ የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም የጻፈው ነበር አጋጣሚ እሱም ስለ ህዝባዊ እምቢተኝነት ነበርና እዛ ላይ የምጋራው ስለሆነ ባጭሩም ሀሳቤን እንዲገልጽልኝ እሱ ከጻፈው ባነብ ደስ ይለኛል። በሰላማዊ መንገድ የሚካሄድ ህዝባዊ እምቢተኝነት ብዙ መገለጫዎች ያሉት በመርሆች ላይ የተመሰረተ ብዙሃንን የሚያሳትፍ መነሻና መድረሻው የሚታወቅ ግፍና አምባገነናዊነትን የማንጠፊያ መንገድ ነው። ኢፍትሐዊ የሆነ ህግን የመጣስ ወይም ለህግ አልገዛም የማለት ንቅናቄ ሲሆን ምንም እንኳን ዓለም አቀፋዊ በሆነ የህግ ማዕቀፍ ባይደገፍም በዲሞክራሲ ባህል ውስጥ እንደ ወንጀል አይቆጠርም። ይህ አይነቱ ንቅናቄ ዜጎች ለራሳቸው የሚያጎናጽፉት ነፃነትና መብት ሲሆን መነሻ ሀሳቡም የስልጣንና የሀገሩ ባለቤት የሆነ ህዝብ ህጋዊነትን ሽፋን አድርገው በህግ እውቅና የተሰጣቸውን መሰረታዊ መብቶቹንና ነፃነቶቹን ሊነጥቁ የሚመጡ አምባገነናዊ ወይም ጨፍላቂ ስርዓቶችን አደብ እንዲገዙ የሚሸነግጡበት አስተማማኝና ጠንካራ መሳሪያው ነው። ለምሳሌ በቅርቡ የአዲስ አበባ መስተዳደር ምንም አይነት የህግ መሰረት የሌለው የመኖሪያ ቤት የጣራና ግድግዳ ግብር ክፈሉ ብሎ ነዋሪውን ሲያስገድድ አዲስ አበባ ቢልና ቢያምስ ውጤቱ ምን ሊሆን እንደሚችል ማሰብ ይቻላል። በዛሬው የዓለማችን ሁኔታ እንደ ኢትዮጵያ ህዝብ ከለከት ያለፈ ለህዝባዊ እምቢተኝነት በቂ ምክንያት ያለው ህዝብ አለ ብዬ አላስብም ብሏል እና እንደው በኢትዮጵያ ደረጃ አለ ብዬ አላስብም በሚለው ደረጃ ባልገልጸውም ህዝባዊ እምቢተኝነት ሊደረግ ከሚገባባቸው ቦታዎች ቢያንስ አንዱ እንደሆነ ግን መናገር እችላለሁኝ እና
ለዛ ነው የምገዛው ሀሳብ ስለሆነ ነው ጠቅለል ባለ መልኩ መልእክቱን ስለ ህዝባዊ እምቢተኝነት መጀመሪያ ላስቀምጥ የሚለውን። ከዚህ ተነስተን እንግዲህ ምንድነው ሚዲያ ሚናው መሆን ያለበት የሚለውን ጥቂት ለማለት እሞክራለሁ። ምንድነው መሆን ያለበት ሲል ያው ምንድነው ማድረግ ያለብን የሚለውን ማለት ነው። እንደ ድምጽ ማጉያ ሆኖ ማገልገል እንዳለበት አስባለሁኝ ወይም አምናለሁ። ምክንያቱም የተለያዩ የተበደሉ ሰዎች የተለያየ ጥቃት የደረሰባቸው ሰዎች ድምጻቸውን የሚያሰሙበት ድምጻቸው የሚስተጋባበት ከህዝባዊ እምቢተኝነት ጋር በተያያዘ እንግዲህ ያሉት ችግሮች ላይ ያሉት በደሎች ላይ ሰዎች እየተበደልን ነው ብለው ያንን ለመቀየር በሚያደርጉት እንቅስቃሴ ሰላማዊ ህዝባዊ እምቢተኝነት ውስጥ ደግሞ የሚደርሱ ከመንግስት የጸጥታ ኃይሎች የተለያዩ አይነት ጥቃቶች ይኖራሉና ለነዛ ሰዎች ለሁለቱ መጀመሪያ ስርዓቱ እንዲስተካከል በሚል ሲታገሉ ለነበሩትም እንደዚሁም ደግሞ በዛ ትግል ሂደት ውስጥም ደግሞ አንዳች ችግር ለደረሰባቸውም ድምጽ ለመሆን የሚችል ማለት ነው። እውነትን መዘገብ ምንድነው የሆነ ያለው ነገር የመብት ጥሰቶችን ማጋለጥ ሙስና እንደዚህ ያሉ አጠቃላይ ልክ ያልሆኑ አሰራሮችን አካሄዶችን የማጋለጥ ሚና ሊኖረው ይገባል። በሌላ በኩል ደግሞ ድልድይ መገንባት በተለያየ የህብረተሰብ ክፍል መካከል በተለያዩ የፖለቲካ ቡድኖች መካከል ማስተማር ማንቃት የሚለው ራሱ ያው የሚዲያ ሚና እንደሆነ ይታወቃል። እነዚህን ነገሮች ማድረግ ይገባዋል በህዝባዊ እምቢተኝነት ውስጥ ብዬ አስባለሁ። ስለ ህዝባዊ እምቢተኝነት የተለያዩ በዛ ጉዳይ ላይ ብዙ ምርምር ያደረጉ ሰዎችን ተሳታፊ በመሆን ደግሞ የተለያዩ ልምድ ያላቸው ሰዎችን በማቅረብ ስለ ህዝባዊ እምቢተኝነት ግንዛቤ እንዲኖር ትክክለኛ ግንዛቤ የመስራት ነገር ሊኖር ይገባል ብዬ አስባለሁ። ትብብርን በተመለከተ እንግዲህ የትኛውም አይነት የፖለቲካ አመለካከት ቢኖር ልክ ፖለቲከኞቻችንን እንደምንለው ሁሉ የሚዲያ ሰዎችም ሰብአዊ መብቶችን በተመለከተ በጋራ መቆም የትኛውም አይነት የፖለቲካ አመለካከት ያለው የሚዲያ ሰው ሊቆምበት የሚገባው ጉዳይ ነው። እንደዚሁም የሀገርን ብሔራዊ ጥቅምን በተመለከተም እንደዚሁ የጋራ ትብብር ሊኖር እንደሚገባ አስባለሁ። ያ ማለት ግን በተግባር እንደዛ ነው ወይ? መብት ጥሰቶችን የምንጮህባቸው የኛና የናንተ እያልን አይደለም ወይ በአብዛኛው የሚለው እንደሚታወቀው ሰብአዊ መብት ጥሰትም የሰብአዊ መብት ጥሰት ስለተፈጸመ ብቻ አይደለም። ልክ እንደ ፖለቲከኞች አክቲቪስቶች እንደዚህ ሁሉ የሚዲያ ሰዎችም ጋር ሲመጣ የሚጮኸውና በትክክል ለየትኛውም አይነት ማንም ላይ ለደረሰ ጥቃት በግልም ይሁን በቡድን በጋራ ትብብር ማድረግ እንደዚህ አይነት ነገሮች ላይ በጋራ ድምፅን ማሰማት ልክ እንደሆነ እንደሚገባ ማስባለሁ። እንዳልኩት ደግሞ የሀገር ብሔራዊ ጥቅም ደግሞ እሱም ላይ እንደዚሁ በጋራ መቆም ያስፈልጋል ማለት ነው። የትኛውም የፖለቲካ አመለካከት ቢኖር ማለት ነው። ሌላው ቀርቶ ከስርዓቱ ጋራ የሚሰሩ የስርዓቱ ልሳን የሆኑ ሚዲያዎች እንኳን ቢሆኑ የሀገር ብሔራዊ ጥቅምን እንግዲህ ትብብር ከሆነ የምንለው ማለት ነው በተመለከተ ለምሳሌ ትብብር ማድረግ ይገባል ብዬ አስባለሁ። ወደ ህዝባዊ እምቢተኝነት ግን አሁን ጠበብ ወዳለው ጉዳይ ስንመጣ ልክ ያልሆኑ ስልጣን ላይ ባለው አካል የሚደረጉ ተግባራትን በተመለከተ ያንን መቃወም ያንን እንዲስተካከል ተጽዕኖ የመፍጠር ካልሆነም ደግሞ ስርዓትን የመለወጥን ሁኔታ ስናስብ ከዚህ አንጻር የሚደረጉ ትብብሮችንም በተመለከተ ለምሳሌ የጥላቻ ንግግርን የተሰጠነ ርዕስም ላይ የተዘረዘሩት ጉዳዮችን ባነብ ደስ ይለኛል። እነዛ ጉዳዮች መደረግ ያለባቸው እንደው ስለ ጋራ ትብብር በሚል አይደለም። አንድ ሰብአዊነት የሚሰማው አንድ በደንብ ማሰብ የሚችል ሰው የሚዲያ ሀሁን የሚያቅሰው ሊያደርጋቸው የሚገባ እንጂ እንደው የትግል የጋራ ትብብር ምናምን ጉዳዮችም ናቸው ብዬ አላስብም። ብዙ የተዘረዘሩት ነገሮች ለምሳሌ በዚህ ውይይት ንግግር አቅራቢዎች የጥላቻ ንግግርን በማስወገድ ህዝብን ከህዝብ በማቀራረብ ሰላማዊ ህዝባዊ እምቢተኝነትን በመደገፍ በአጠቃላይም የህዝቡን ጥቅምና ደህንነት በማስከበር ረገድ ሊኖራቸው ስለሚችል የጋራ የትግል ትብብር ግልጽ አቋማቸውን ለህዝብ ያሳውቃሉ ተብሎ ይጠበቃል እና በዚህ ረገድ እንግዲህ እኛ አቋማችንን ልናሳውቅ የምንችለው ይህ ጥላቻ ንግግር የጋራ ትብብር ኖረ አልኖረ አንድ የሚዲያ ሰውም ሆነ አንድ ማሰብ የሚችል ሰው ሊያደርገው የሚገባ ነገር አይደለም ብዬ አስባለሁኝ እና በዛ ረገድ የማየው ነው። ግን እንዲወገድ የጥላቻ ንግግር እንደዛ ከመስራት አንጻር ሊፈጠሩ የሚችሉ ደግሞ ትብብሮች ሊኖሩ እንደሚችሉ ይገባኛል። ህዝብን ከህዝብ ማቀራረብ የሚለውም ነገር እንደዛው
የጋራ ትብብርም ኖረም አልኖረምም በግልም ሊሰራ የሚገባው ነገር እንደሆነ ይገባኛል። ግን ደግሞ በትብብር ቢሰራ የበለጠ የተሻለ ያማረ ነገር መስራት እንደሚቻል ይገባኛል እና የትብብር ነገር ላይ ግን እኔ ደጋግሜ ማስመር የምፈልገው ከዚህ ቀደምም የተናገርኩት ነገር እንተባበራለን ስንል ግን የሆነ እንቃወመዋለን ወይ እንታገለዋለን ከምንለው አካል የተሻለ የሞራል ሁኔታ ላይ ነን ያለነው ወይ የሚለው ነገር ለኔ እጅግ አሳሳቢ ነገር ነው። ለፖለቲከኞቹ እንደሚጠየቀው ሁሉ በሚዲያም በኩል እነዚህ የተጠቀሱትን ነገሮች ከማድረግ ምን ያህል ነፃ ነን? የጥላቻ ንግግርን ከማስፋፋት፣ ስድብን ከማስፋፋት፣ ህዝብን ከመለያየት፣ የሆነን የፖለቲካ ቡድን መቃወምና አንድ ህዝብን መቃወምን እኩል አድርጎ ከማየት ምን ያህል ነፃ ነን የሚለውን ራሳችንን መጠየቅ ይኖርብናል። እንዲህ አይነት ትብብር አይነት ነገር ሲነገር ማለት ነው። ከዛ በተቻለ መጠን የጸዳን ከሆንን እንደው የግድ ፍጹም እንኳን የሚባለው ነገር ቢከብድም ቢያንስ በሆነ የተሻለ የሚባል ነገር ውስጥ ካለን መተባበሩ አይገድም ብዬ አስባለሁ። እናን አይደለንም የሚለውን ግን ያው ራሳችንን መጠየቅ ነው ያለው። ሌላው ቅድም ልደቱ ያለው ነበረ እያንዳንዱን ከሚዲያዎች ጋር ተያይዞ ለምሳሌ ከሌ ካለ እንደዚህ በሚል ያነሳው ሀሳብ ላይ ድክመቶችን፣ ችግሮችን እያንዳንዳችን ካነሳን ብዙዎቻችን ያው ሊኖርብን ሁላችንም ሊኖርብን ይችላል። እሱን ያው አስቀምጠን አይነት ነገር ብሏል እና እሱ ላይ እኔ ልዩነት አለኝ። ያው ድክመት ማናችንም አለብን። የሰው ልጆች ሁሉ ድክመት አለባቸው፣ ምንም ጥያቄ የለውም። ወንጀል ሌላ ጉዳይ ነው። ወንጀልን እንመርምር እንደዚህ በጊዜ ምናምን በዚህ ሰዓት ካልን ግን ችግር አለው የሚለው ነገር ቢያንስ ግልጽ ያሉ የተቀመጡ የሚታወቁ ነገሮች ላይ ግን አቋም መውሰድ ያለብን ይመስለኛል። አለበለዚያ በጅምላ ተጃምሎ አይኛ ህዝባዊ እምቢተኝነት እያደረግን ነው አጌንስት ማን የሆነ አይነት አካል ይኖራል፣ ያው በስልጣን ላይ ያለው መንግስት ማለት ነው። ከዛ በኋላ የተሻለ ነገር ሲገነባል ወይ የሚለው ላይ ጥያቄ ስለሚኖርብኝ እሱም ላይ ቢያንስ በግልጽ የምናውቃቸው አካሄዶች እና ግለሰቦች ላይ አቋም የመውሰድ ጉዳይ ሊኖር ይገባል ብዬ አስባለሁ። ስለ ድክመት አይደለም የማወራው፣ እሺ ስለ ጥፋትና ወንጀል ነው የማወራው እና ከሚዲያም ሰዎች አንጻር ይህንን ጉዳይ ልናይ የምንችልባቸው ግልጽ የሆኑ መለኪያዎች ያሉ ይመስለኛል እና እሱ ላይ ትንሽ ጠበብ ያሉ መለኪያዎች መኖር ያለባቸው ይመስለኛል። አመሰግናለሁኝ። እንግዲህ ሌላውን ጥያቄ ወይ እንደዚህ ካለ ልጨምርበት ይችላል። አመሰግናለሁ እድሉን አለም ከምን ጊዜ ሚዲያ። ቀጣዩ ተናጋሪያችን ሞገስ ዘውዱ ተሾመ ነው። ሀሳብ ገበታ ወይም ደግሞ በእንግሊዝኛው ቡክ ኦፍ አይዲያስ 13 ደቂቃ አለ ሞገስ። 11ኛው ደቂቃ ላይ እንደዚሁ ማስታወቂያ ሰጠህ። እሺ በጣም አመሰግናለሁ። ድምጼ እንደሚሰማ ንገሩኝ። ቅድም እያስቸገረ ስለሆነ ከመቀጠሌ በፊት ይሰማል አይደል? እሺ በድጋሚ አመሰግናለሁ። አብሮነትም ይሄንን እድል ስለሰጠንና የሚዲያ ሚና በህዝባዊ ትግል ውስጥ ምን መሆን አለበት የሚለው ሪፍሬም አድርጌው ነው ርዕሱ። ዋናው ርዕስ ረጅም ስለሆነ በአጭሩ የሚዲያ ሚና ምን መሆን አለበት፣ ምን መልክ መያዝ አለበት በሚል ርዕሰ ጉዳይ ላይ ሀሳቤን እንድገልጽ እድሉ ስለተሰጠኝ አመሰግናለሁ። ያው ከዚህ በፊትም እየተባበርን ያለ ነው፣ ግን በበለጠ መልኩ ተጠናክሮ ከትግል አንጻር ሚናው ምን መሆን አለበት የሚል ነው እና አንድ ሁለት ነጥቦች ቀድሞ ስለተነሱ እነሱን ዘላለሁ። ምክንያቱም ጴጥሮስ ከቲዮሪ አንጻር የተወሰኑትን ሀሳቦች ስላነሳ እሱን አልደግመውም። ሁለተኛ ሪዮትም አይሰማም እያሉኝ ነው። ልጆቹ ምን እንደሆነ አላውቅም። እስቲ እንግዲህ ሊያው እሺ ድጋሜ አይሰማም እያሉኝ ስለሆነ ድጋሜ ጀምራለሁ። አንድ ደቂቃ ይሰማል። ቀጥል። አይ ሌላ ቦታ ዩቲዩብ ላይ አይሰማም ስላሉኝ ነው። ቀጥል ይሰማል። ምናልባት ሞገስ ይቅርታ እናንተ ጋር ይሰማል፣ ዩቲዩብ ላይ ስለማይሰማ እሱን ፊክስ አድርጌያለሁ። እሺ ልደት እዚህማ ይሰማል እናንተ ጋር ሼር ስላደረኩት እዚህ ጋር እምቢ ብሎ ነው። እሺ እኔ የቲዮሪውንና የሪዮት ያነሳችሁን በተለይ ዲፋይን አደረገችው። መጀመሪያ ህልውና ትግል ስንል ምን ማለት ነው፣ ከግብና ከስትራቴጂ አንጻርስ እንዴት እናያለን የሚለውን ሁለቱ ስላነሱ እሱ ልዝለልና
የመጀመሪያ የሚዲያ ፍረጃዎች ወይም ፈርጆች መቀመጥ አለባቸው። ሚዲያ ስንል ስለ የትኛው ሚዲያ ነው የምናወራው? እዚህ የተቀመጥነው ሰዎች ለሚለው ነው። 3 አይነት ሚዲያዎች አሉ። መደበኛ ወይም ሜንስትሪም ሚዲያ የምንለው ነው። ሁለተኛው የማህበራዊ ሚዲያ ነው። በዚህ በዩቲዩብ ስትሪም የምናደርገው የፌስቡክንም ትዊተርንም ሌሎችንም ጨምሮ። ሶስተኛው ሃይብሪድ ነው። ሁለቱን አንድ ላይ ያጃምልና አንዳንድ ጊዜ በሳተላይትም በሌላ መልኩ ማህበረሰቡ ጋር የሚደርስ ነውና የኛ ትኩረት ሁለተኛውና ሶስተኛው ነው የሚሆነው። በዋናነት የሜንስትሪም ሚዲያው ላይ ያን ያህል ተጽዕኖ ወይም ደግሞ አክሰሱም አለን ብዬ ስለማላስብ ቢኖርም ቅድም ጴጥሮስ እንዳለው ሙሉ በሙሉ በሞኖፖሊ ስለተያዘ በተለይ የተቃዋሚ ኃይሎች ፓርቲ የሚሆኑ ሌሎች ድምጾች ሀሳባቸውን እንዲያቀርቡ እድሉ ስላልተገኘ ወይም እድሉ ስለማይሰጣቸው ሜንስትሪም ሚዲያ ቢኖርም ያን ያህል የኛ ትኩረት አይሆንም። ስለዚህ ማህበራዊ ሚዲያና ሃይብሪድ ሚዲያ ላይ ነው የኛ አስተዋጽኦ ወይም ትኩረት ሊሆን የሚችለው። ከዓላማ አንፃር መረጃ መስጠትና መዘገብ ነው የሚዲያ የመጀመሪያው ሚና። እንግዲህ መረጃ ከመስጠትና ከመዘገብ አንፃር ሚዲያዎች የትኛውም ሚዲያ ማህበራዊ ሚዲያንም ጨምሮ የጋራ የሚጋሩት ነገር ነው። ግን ይሄ በዋናነት የሜንስትሪም ሚዲያ ስራዎች ናቸው። በሱ መልክ ነው ብዙውን ጊዜ የሚከወነው። በዚህ ረገድ መረጃ መስጠት ይቻላል። ከትግል አንፃር ግን አሁንም ቢሆን አስተዋጽኦ የተገደበን የሚሆነው። ሁለተኛው የተጠያቂነትን ማስፈን የሚለው ነው። ይሄ ዎችዶግ የምንለው ሚዲያ ምርመራ ያደርጋል፣ መንግስት ተጠያቂ እንዲሆን ያደርጋል፣ የተደበቁ እውነቶች እንዲወጡ ያደርጋል። ከዛም አልፎ ደግሞ የጥፋት ሲኖር በየትኛው መለኪያ እንግለጸውና ሲኖር ተጠያቂነት እንዲኖር ያደርጋል። በዚህ ረገድም ማህበራዊ ሚዲያ እና እኛንም ሚዲያ ጨምሮ ከፍተኛ ሚና ይጫወታል። ሶስተኛው መተንተንና ማሳመን ነው። ከፍሬሚንግ ብሎ ቅድም ጴጥሮስ ካስቀመጠው ጋር በቀጥታ የሚሄደው ነው። ይሄ መተንተን ኢንተርፕሬት ማድረግ ነው። ያለውን መረጃ ወይም ያለውን የፖለቲካ ሁነት ኢቨንት በተለያየ አቅጣጫ ማየት፣ ከዛ በኋላ ትርጉም ባለው መልኩ ሰንዶ ለማህበረሰብ እንዲደርስ ማድረግ ነው። አላማውም ህብረተሰቡን ለማሳመን፣ የተለየ ፐርስፔክቲቭ እንዳለ ለማሳየት፣ አማራጭ ድምጽም እንዲኖር ለማድረግ፣ በተለይ ደግሞ ክርክር ወይም ዲቤት የምንለው ውይይትና የተለያዩ እንግዶችን አምጥቶ በተወሰኑ ጉዳዮች ላይ ሀሳባቸውን እንዲሰጡ ማድረግ ላይ ከፍተኛ ሚና ይኖረዋል። ሶስተኛ ሚዲያ ሚና ይሄ ነው። አራተኛው ማንቃትና ማደራጀት ነው። ይሄ ቅድም ጴጥሮስ አንስቶታል መሰለኝ፣ ከሞቢላይዜሽን ጋር ተያያዘ ነው የሚሆነው። እንግዲህ ማንቃት ማለት በከፍተኛ መልኩ እንዲህ ማህበረሰቡ ስለ ችግሩ እንዲያውቅ፣ ያው የቲዮሪ ዛሬ ስለተወኩት ነው። አንድ ማህበረሰብ ተነስቶ ለመብቱ ከመታገሉ በፊት 3 ደረጃዎችን ማለፍ አለበት። መጀመሪያ ፔይን መኖሩን ማወቅ አለበት። ከዛ ያ ፔይን መኖሩን ፐርሲቭ ማድረግ አለበት። ያንን ደግሞ ችግር ያደረሰው ወይ ቁስል ያደረሰው ግለሰብ ወይም አካል ኢንቲቲ መኖሩን መለየት አለበት። ከዛ በኋላ ነው ወደ መደራጀቱ ወደ መታገሉ የሚካሄደውና ስለዚህ የኔሚንግ ብሌሚንግ እና ክሌሚንግ ስቴጆቹን ካለፈ በኋላ ነው ወደ ሞቢላይዜሽኑ የሚሄደው። ስለዚህ ሚዲያም በዚህ ረገድ በማሳወቅ በማንቃትና እንዲሁም በማደራጀት ደረጃ ከፍተኛ ሚና ይኖረዋል። እዚህ ጋር ነው እንደውም የሶሻል ሚዲያ ወሳኝ ሚና ወይም አስተዋጽኦ የሚታየው። ስለዚህ ባጭሩ የሚዲያ ሚና ስንል እንዲሁ ዝም ብሎ በጅምላ ሳይሆን አንዱ መረጃ መስጠት ነው፣ ኢንፎርማንት ይሆናል። ቀጥሎ ደግሞ እንደ ዎች ዶግ ተጠያቂነትን ማምጣት፣ ሶስተኛ አምፕሊፋይ ማድረግ፣ ሪዮት ቅድም ለመግለጽ የሞከረችው በደንብ አምፕሊፋይ አድርጎ ሰሌክቲቭሊ ሪፖርት ማድረግ፣ አንድ ድምጽ የበለጠ እንዲሰማ ማድረግ ነው። የመጨረሻው ማኒፑሌት ማድረግ ነው። ይሄም የሚዲያ ሮል። ማኒፑሌት የሚደረገው ትርክት በመፍጠር በተለይ በመፈብረክና ወጥ የሆነ አረዳድ እንዲኖር በሆነ ጉዳይ ላይ ወይንም ደግሞ ወጥ ጥሪ እንዲኖር ለማድረግ፣ ወጥ እንኳን ባይሆን ተመሳሳይ ጥሪ እንዲኖር ለማድረግ የሚዲያ ሚና ይኖራል። በዚህ ውስጥ ነው እንግዲህ ማኒፑሌተር ውስጥ ነው የተጠያቂነትም የሚዲያ ኤክሰስም የሚመጣው። ሁለተኛው ሚዲያ በሰላም ጊዜና በጦርነት ጊዜ የተለያዩ ሚና ነው የሚኖረው። ስለዚህ እንዲሁ ዝም ብሎ ስለ ቲዮሪ አይደለም የምናወራው። ያለንበት ወቅታዊ ሁኔታ የኢትዮጵያ ሁኔታ የሚታወቅ ነው። ሰላማዊውም ትግል ጦርነቱም ሌላውም ተደባልቆ ያለበት ሁኔታ ላይ ነው ያለነው።
ስለዚህ የሚዲያ ሚና ይሄንን ከግንዛቤ ውስጥ ያስገባ ነው መሆን ያለበት። በጦርነት ጊዜ በዋናነት የሚፈጠረው የኢንፎርሜሽን ዲስኦርደር ነው ወይም የመረጃ ቀውስ ነው። 3 ዲስኦርደሮች አሉ። ከዛ ውስጥ አንዱ ሚስ ኢንፎርሜሽን ነው። ማለትም አንድም መረጃ ተገቢ መሆኑ ሳይታወቅ ትክክለኛ መሆኑ ሳይታወቅ ለሌላ ማካፈል ነው። ሁለተኛው ደግሞ ዲስኢንፎርሜሽን ነው። የተሳሳተ መረጃን ሆን ብሎ ማሰራጨት ነው። ሶስተኛው ማል ኢንፎርሜሽን ነው። ይሄ ማል ኢንፎርሜሽን የምንለው ደግሞ መረጃውም ስህተት ነው። እንደገና ያንን ደግሞ ስናስተጋባ ሆን ብሎ የሆነን ቡድን ወይም ግለሰብ ለመጉዳት ማሰራጨት ነው። ስለዚህ እነኚህ 3ቱም በጦርነት ጊዜ በተለይ የስነ ልቦና ትግልም ስለሆነ በዋናነትም የፕሮፓጋንዳ ፉክክር ስለሆነ በዛው ልክ የሚዲያ ኃላፊነትም ይጨምራል። ኃላፊነት የሚጨምረው ምንድነው? ድርብ ኃላፊነት ያመጣል። ይሄ ድርብ ኃላፊነት ተጨማሪ ኃላፊነት ጥንቃቄ እንዲኖረው ያስፈልጋል። በዚህ ውስጥ ትግልና ሚዲያም ይቀላቀላል፣ ኦቨርላፕ ያደርጋል። ጦርነት በሚሆኑበት ጊዜ የሚዲያ የፕሮቶታይፕ ሮል ቅድም የገለጽናቸው የመጀመሪያ ሁለቶቹና ትግል የምንለው አንድ ላይ ተደባልቆ ነው የሚሄደው። የትኛው ነው ሚዲያ፣ የትኛው ነው ትግል፣ ማን ነው የሚታገለው፣ የትኛው ነው ኢንፎርሜሽን፣ የትኛው ነው ፕሮፓጋንዳ ብሎ መለየት አስቸጋሪ ስለሚሆን በዛው ልክ ነው መታየት ያለበት። ለምሳሌ ሀሳብ ገበታ ከተቋቋመበት ጊዜ ጀምሮ እንደ ምሳሌ ነው የምሰጠው። ሀሳብ ገበታ ወክዬም ስለሆነ የመጣሁት እኛ መረጃ አንሰጥም፣ ዜና አንሰራም። የማይሰራበት አንዱና ትልቁ ምክንያትም አሁን ኢትዮጵያ ባለችበት ሁኔታ ላይ ተገቢ የሆነ ትክክለኛ የሆነ መረጃ አንፊልተርድ የሆነ መረጃ የማግኘት እድሉ ጠባብ ነው። ብታገኝም የመሳሳት እድሉ በዛው ልክ ስለሆነ መረጃ የማንሰጠው ወይም ደግሞ ኒውስ የማንሰራው በዛም ምክንያት ነው። ከዚሁ ከግንዛቤ ውስጥ ቢገባ በተግባር ሚዲያ ምን ሚና ሊጫወት ይችላል? አሁን ቅድም ካስቀመጥኳቸው ፍሬምወርክ አንፃር አንደኛው መረጃ ከማቀበል አንፃር በቀላል ዋጋና በፍጥነት ያልተዛባ መረጃ ለህዝብ ማድረስ ይቻላል። አሁንም ቢሆን በዚህ ረገድ መተባበርም ይቻላል፣ አብሮ መስራትም ይቻላል። በዚህ ረገድ ከፍተኛ ተግዳሮትም ይደርሳል ብዬ አላስብም። ከሞላ ጎደልም ቢሆን ይህንን ሚዲያዎች ሲያደርጉ ቆይተዋል። አብሮነትም ከዚህ በፊትም በተደጋጋሚ ሲያመሰግን እንደቆየው